አረብኛ ኢትዮጵያ ተቋማዊ የማስተማር ልምዶችና የፖሊሲ እንድምታዎች የሚል ነው። የአረብኛ ትምህርት ተቋማት የሥራ ትምህርት ግምገማና የማስተማሪያ ዘዴዎች እንደዚሁም ተግዳሮቶችና የፖሊሲ ችግሮች አሉ። ከዚህ የተነሳ በሀገራችን ላይ እንደምፈልገው ትምህርቱ እየተሰጠ አይደለም። ቀደምት ጀምሮ ታሪኩን ይዞ የመጣው የማስተማር ዘዴም በጣም ደካማ ከመሆኑ የተነሳ በቅርቡ ሀገራችን ጎረቤት ወደ ሆነችው ኤርትራን ብናይ አረብኛ ቋንቋ በኤርትራ ያለውና ሀገራችን ላይ ያለው በጣም የተለያየ ነው ደረጃው ማለት ነው። ይሄም እንግዲህ የራሱ የሆነ ምክንያት አለው። ስለዚህ ኢንሻአላሁ ተዓላ ይህ የዛሬ ኮንፈረንስ የዛሬ ውይይት አረብኛን የሃይማኖቱ ብቻ ቋንቋ አድርጎ የማየት ብዥታ ይወገዳል ብዬ እገምታለሁ። ታሪካዊ ሁኔታው ጀዛሁላሁ ኸይር አልደግመውም። ግዕዝና ዕብራይስጥ እንደዚሁም አረብኛ ይሄ ትማማቹ ናቸው። ወደ ሀገራችን ጋር የመጣውና የሀገሪቷ መገልገያ ቋንቋ የሆኑት ሁለቱ ናቸው። ዕብራይስጥ እምብዛም የለም። ሁለቱ ግን ያው ግዕዝና አረብኛ ተያይዞ እስካሁን ድረስ የቆዩ ናቸው። አንደኛው በቤተ ክርስቲያን ሲቀር ሌላው የስልጣኔ የትምህርት የሸሪዓ የሁሉ ስራ ባለቤት ሆኖ ቀጥለዋል ማለት ነው። የግዕዝና ሳባ ፊደላት ግንኙነትን ለማሳየት ነው የፈለኩት እዚህ ቦታ ላይ እንደምታዩት ማለት ነው። ሐቂቀተን አሰለን ተርቲቡ ራሱ ማለት ነው هذا ألف باء تاء ثاء ضاد لا توجد طبعا في لغة እንትን ضاد በአረብኛና በሳባ ነው የምትገኘው እንጂ በአማርኛ የለችም። ስለዚህ የሷ ፋንታ እዚህ ቦታ ثاء ነው የሚያስቀምጡት ሌላ ሰንጠረዥ ላይ ثاء እና ثاءም የለችም በእንትና ላይ በእኛ በአረብኛ በአማርኛ ማለት ነው። ለሁሉም ተርቲቡም እንደዛ ነው። አጃኢብ የሆነ ግንኙነት ያላቸው ናቸው። ይሄንን እንግዲህ ምናልባት አንደኛው ሰንጠረዥ እዚህ ጋር አለ ራሱ ነው ብዙም ልዩነት የለውም። ዋናው ግንኙነቱ በጣም ከባድ እንደሆነ ለማሳየት ነው። አረብኛ ማስፋፋት እስልምናን ካሰራጩት የአረብ ነገዶች ጋር መገናኘቱንም ማሳወስ ፈለኩት ማለት ነው። በሀገራችን ላይ እንግዲህ ከሰሃቦች በኋላ በጎሳ ደረጃ ተጎራጅተው የመጡ ስደተኞች ትልቅ ባለውለታ ናቸው። ምን ዲንና ቋንቋውን ይዞ በሀገራችን ላይ በመምጣት ለረጅም ጊዜ ከዘጠነኛ ክፍለ ዘመን ማለትም በፈረንጆች ማለት ነው ወይም በሶስተኛው የሂጅራ ጀምሮ የሸዋ ኢስላሚክ ስርወ መንግስት ከተመሰረተበት ጀምሮ በተከታታይ ከተመሰረቱት እስላማዊ ስርወ መንግስታት ድረስ አረብኛ የአስተዳደር የሳይንስ እና የባህል ቋንቋ ሆኖ ሲያገለግል እንደነበረ ነው። አረብኛ ማስፋፊያ መገለጫዎች ብዙ ናቸው። በጥቂቱ ለእውቀትና ለትምህርት ማስፋፊያ እንደዚሁም የእስልምና መማሪያ መጻሕፍት፣ የእጅ ጽሁፎች፣ ሰነዶች እና ታሪካዊ ቅርሶች በሙሉ የዲናችን ምንጭ የሆኑ የታሪክ ምንጭ የሆኑ በሙሉ በዚህ ቋንቋ ናቸው። መግባቢያ ቋንቋም ነው። እንደዚሁ በኢትዮጵያ አረብኛን ከአፍ መፍቻ ቋንቋቸው ጋር የሚናገሩ አሉ። ሐረር፣ ድሬዳዋ፣ ቤኒሻንጉል ህዝቦች ከአፍ መፍቻ ቋንቋቸው ጋር አረብኛን አቀላጥፈው ይናገራሉ። በተለይ የየመን ዘይቤ በጣም የተሰራጨ ነው። ኤስቲስቲ እንግዲህ የድሬዳዋ ዋና አነጋገርና የታወቀ ላህጃ ነው ማለት ነው። አሁን በዚህ ሰነድ ላይ የምታዩት አረብኛ በትምህርትና የፍርድ ቤት ቋንቋ ነበረ። ይሄ ምንድነው? ሐረር የእስልምና ኢማሬት እንደመሆኗ የሸሪዓ ፍርድ ቤቶቿና የትምህርት ተቋማቶቿ ለዘመናት አረብኛ ብቻ ይጠቀሙ ነበረ። ይሄ የምታዩት ሰነድ በ200 ዓመት በእጅ ጽሁፍ የተጻፈ የችሎት ማህደር ነው። ጠጋ ብዬ ባነበው ሱረቱል ሁጃ ሸርዕያ محررة بمدينة حرر المحروسة في عهد الحكومة الخديوية المصرية ይላል። ከ1875 እስከ 85 ድረስ ለ10 ዓመታት ሐረር ነበሩ። በዚህን ጊዜ የነበረው የሸሪዓ ዕለታዊ ማህደር ነው። ይሄንን ኮፒ ራሴ ፐብሊክ ሪኮርድ ኦፊስ ደቡብ ለንደን ላይ የሚገኘው ማለት ነው የማስተር ዲግሪን ስሰራ ሐቂቀተን በማይክሮፊልም
ተቀርጾ በሁለት ጥቅል ቁጭ ብሏል። በሙሉ የ200 ዓመት ማለት ነው። ይሄ ሀገሪቷ ዳኝነት ሸሪዓውን የምትሰራው ማለት ነው በአረብኛ እንደነበረ። ስለዚህ የሸሪዓ ፍርድ ቤቶቻችን ኢንሻአላሁ ተዓላ ማህደሮቻቸው ተዘግቦ ወደፊት ልክ ቱርኮች መጀለተል አድልያ ላይ እንዳስቀመጡት በኢዝኒላህ ተዓላ ከዚህ ልምድ ወስዶ የነበረውን ታሪክ ያስቀምጣሉ። ማህደራቸውን በአረብኛ አድርጎ ሲያስቀምጡ ወደፊትም በኢዝኒላህ ታሪክ ሆኖ ይቆያል ማለት ነው። ወደዚህ ወደ ዋናው ስንመጣ አረብኛ ቋንቋ በሀገራችን ላይ በተለያዩ ሁኔታዎች ሲያስተምሩ ቆይተዋል እና ይሄም ባጭሩ በዚህ አይነት ደረጃ ማየት እንችላለን። ቁርአን ትምህርት ቤቶች አሉ፣ ማለት የዕልም ማዕከላት አሉ፣ ሐለቃዎች ትምህርት ቤቶች አሉ። አሁን አልহামዱሊላህ ኮሌጆችና ዩኒቨርሲቲዎች አሉ ማለት ነው። ይህ በሂደት ማለት ነው። በሂደት ዛሬ ወደ 22 ኮሌጆችና 4ቱ ዩኒቨርሲቲ የሆኑበት ደረጃ ነው ያለ ነው ማለት ነው። በቁጥር ይሄን ያህል ደርሰናል። ግን በጥራትና በአሰራር በይዘቱ ትልቅ ስራ የመፈለግና አሁን ከተግዳሮት ጋር አድርጌ የምናገረው ሁኔታ ይሆናል ማለት ነው። በነገራችን ላይ ጃሊያ ትምህርት ቤት ቀደም ያለች ትምህርት ቤት ናት። እኔ አወሊያ ሲባል ከአወሊያ በፊት ምንም የለም እያልኩ ነበረ። ግን ጃሊያ 1949 ነው የተመሰረተችው። በጣም ቀደም ትምህርት ቤት ናት። ለዛውም የመኖች ከአፄ ኃይለ ሥላሴ በጣሊያን ጊዜ የነበራቸው እገዛ ትልቅ ስለሆነ መሬት ሰጥቷቸው እዚህ ቦታ ላይ መድረሳ እንዲሰሩ ያደረገ ነው። ደርግ ግን መጥቶ አባረራቸው እንዳለ ባዕዱል መንግስታት ያኒ ማነቁል ጀዛሁሙላህ ያኒ አላኩል ሐል የቁርአን ትምህርት ቤቶች እንደምታውቁት ዛሬ ያኒ ከታቲብ ማል መሳጅድ ያኒ መሳጅዱ የነበሩ ዛሬ አይደለም አሁንም እንደቀጠሉ ናቸው። ዛሬ ግን መራክዝ ተሕፊዝ القرآن አለ ማለት ነው። እነዚህም መዘመን ያለባቸው ያኒ ስርዓተ ትምህርት መቀረጽ ያለበት ሁኔታ መጅሊሶች በአካባቢያቸው ያሉትን በመዳሰስ ማለት ነው ያሉበትን ሁኔታ በማየት የማሻሻል ስራ መሰራት አለበት ነው። ቶሎ እሄዳለሁ። ሌላው ሐለቃት ዒልም ያ ኢኽዋን ሐለቃት ዒልም የምንለው አረብኛን እስላማዊ ሃይማኖትን ለማስተማር ዋነኛና ሰፊ ምንጮች ናቸው። 17ኛ ክፍለ ዘመን ጀምሮ ማለትም ይሄ የሙፍቲ ዳውድ በሰባት ግመል ኪታብ ጭኖ ከዘቢል የመጣበት ዘመን ነው። ከዛ በኋላ ሐለቃት ዒልም እንደቀጠሉ ነው ዛሬም ማለት ነው። አሁንም ሐለቃት ዒልም ያኒ በሺ የሚቆጠር ተማሪ ፊት ለፊቱ ቁጭ ብሎ አንድ ዓለም የሚያስተምርበት የሆነ ቅርስ አሁንም እንደቀጠለ ነው። ግን ስራ ይፈልጋል። ኪታብ የላቸው፣ ስርዓት የላቸው። አንድ ተማሪ አንድ ዓለም ዘንድ 10 ዓመት ይቀመጣል። ከዛ የሚቀጥለው ጋር እንደዛው ይቀመጣል። በይናማ በዚህ 10 ዓመት ውስጥ ዓለም መሆን ሲችል ማለት ነው ሲስተም በስተራለት እንደዛ ነው 30 ዓመት ድረስ የሚሄዱ ሰዎች አሉ። በጣም ሸምግሎ ነው። አሁን ዑለማዎቻችን አሁን ቅርብ ጊዜ ነው አልহামዱሊላህ እንግዲህ ወደዚህ ወደ ባልና አርሲ ላይ እኔ ሰሞኑን ስሳተፍ ማለት ነው ወደ 4 እና 5 ወራት ላይ በጣም ዓለማን የማስቀመጥ ስራ አለ። አሁን ወጣቱ መቀመጥ ጀምሯል። ግን በፊት ዓለም ብሎ የሚቀመጠው ከሸመገለ በኋላ ነው። ለአንሁ يمشي وقت طويل جدا እኔ ራሴ አንዱ ምሳሌ ዑምዳ 2 ዓመት ስማር ዑምዳ 2 ዓመት ሙሉ አንድ ኪታብ ማለት ነው። ሐቂቀታን ይሄ ራሱ ትልቅ ኺድማ የሚያስፈልግ ትልቅ ቅርስና የአረብኛ ማስተማሪያ ማዕከል ነው ለማለት ፈልጌ ነው። ይሄ ቅድም ተናገር ያለው ከነዚህም አካላት ነው ብዙ ዑለማዎች አልፈው በዓለም የታወቁ ሙስሊም ሊቃውንቶች የወጡት ለማለት ነው። ቅድም ያልኳቸው ዑለማዎች በሙሉ ካኑ ተخرجوا من هذه الحلقات። አሁን መካ ላይ ያተረፉ ቅርብ ጊዜ ያረፉት ዑለማዎቻችን ከየት ነው የወጡት? ከነዚህ መድረሳ ነው ለማለት ፈልጌ ነው። ሶስተኛ ትምህርት ቤቶች ናቸው ቅድም እንዳልነው ማለት ነው። እነዚህ ትምህርት ቤቶች በጣም ብዙ ናቸው። ለእንትን ያህል ነው ያስቀመጥኩት። እንግዲህ በአዲስ አበባም የመን ኮሚኒቲ አለ፣ ከአራቱ ቅርንጫፎች አወሊያ አለ፣ አባድር ትምህርት ቤት አለ፣ ሌሎችም አሉ። በባሌ ደረጃ ሰለፊያ ሼክ አብዱል ወሃብ መድረሳ አህለ ሱና ወልጀማ አለች። አዳማ ደግሞ አራቱ ኹለፋ አራሽዲን አለ፣ ነጃሺ አለ፣ ቅዱስ ቁርአን አለ። በወሎ ደረጃ ወልዲያ አለች፣ አረብ ገንዳ አለች፣ ደሴ። ከዛ ደግሞ አብየዘር ትምህርት ቤት የት ባቴ። እንደዚሁ በሻሸመኔ የሚገኙ ሰላም ትምህርት ቤት አለ፣ ተውሂድ ማህደት ተውሂድ አለ። ብዙ ናቸው። ዋናው ይሄንን ለማመልከት የፈለኩት ይሄ በመቼ ነው የተጀመረው? ባለፈው ቀርን ማዲ ቀርን 20 ቢዳያት ላይ በሐረር የጀመረው
አሁንም ቀጥሎ በጣም በሰፊው በሀገራችን ላይ ትምህርት ቤቶች አሉ፣ አረብኛን ያስተምራሉ። ግን ይዘታቸው፣ አካሄዳቸው ከዛ የወጡ ተማሪዎች ምን ያህል ጠንካሮች ናቸው በአረብኛ የማለት አብረን ተግዳሮት ላይ የምናየው ይሆናል ማለት ነው። እነዚህ ትምህርት ቤቶችን ለምሳሌ ነው ያስቀመጥኳቸው። ከዛ እንግዲህ ዩኒቨርሲቲ አለ፣ ኮሌጆችና ዩኒቨርሲቲዎች አሉ ማለት ነው። አሁን ሱና ዩኒቨርሲቲ፣ ራሶ ዩኒቨርሲቲ፣ ጅግጅጋ ዩኒቨርሲቲ፣ እንደዚህ ኢማም ሻፊዒ ዩኒቨርሲቲ፣ እነዚህ አራቱ በማስተማር ላይ ያሉ ዩኒቨርሲቲዎች ናቸው ማለት ነው። አልሐምዱሊላህ ረብል ዓለሚን። ኢስላሚክ ዩኒቨርሲቲ ምኞት የነበረው በውጭ የሆነን የምንመኘው የአፍሪካ ተማሪዎች ጋና ላይ ያሉት፣ ናይጄሪያ ያሉት መጥቶ በሀገራቸው ኮሌጅ አለን ብለ ሲናገሩ ምኞት ነበረን። ዛሬ አልሐምዱሊላህ ከውጭ ተምሮ የተመለሱም ሆነ እዚህ ያሉት ወንድሞች ጀዛሁሙላሁ ኸይራን እነዚህ ማዕከላት መመስረት ችለዋል ማለት ነው። አሁንም አረብኛ ማስተማር ስልቱ ሁኔታው ትልቅ ችግር ላይ እንዳለና የካሪኩለም የአስተማሪ በዚህ የሰለጠነ አስተማሪ አለመኖር ትልቁ ተግዳሮት ነው። ወደዛ ነው የሚመጣው ማለት ነው። አረብኛን ለማስተማር ብዙ እድሎችና በየደረጃ የትምህርት ማዕከላት ቢኖሩም መጠነ ሰፊ ተግዳሮቶችና እንቅፋቶችና ተሐዲያት አሉ። ይሄ ምንድነው? አንደኛ የአረብኛ ቋንቋ መምህራን ማሰልጠኛ የለንም። አንድ ሀገር ትምህርትን ሲመሰርት መጀመሪያ መምህራን ማሰልጠኛ ነው የሚመሰርተው። መምህራን ከሌሉ ምንድነው የማንሰምረው? ስለዚህ ናህኑ ጂእና ኢላ ሀዚ መዳሪስ ተእሲስ እነዚህን ተቋማት ዝም ብለን ተነስተን በነሻጥ መሰረት ነው እንጂ አልተዘጋጀንበትም ማለት ነው። መቅዲሾ ዩኒቨርሲቲ የመሰረተው ዶክተር አቡበከር ባለፈው ወር እዚህ ነበረ። እንዴት ነው ብዬ ስለው ወላሂ የቁል 30 ሰነዋት ኩንቱ ፊል ኢስቲዕዳድ 3 ዓመታት ያልዞርኩት የዓለም ሆነ ሌላ የአረብ ሀገራት ዩኒቨርሲቲዎች አልነበሩም። ከዛ በኋላ በሀገራችን ደረጃ እንዴት ነው የሶማሌ ህብረተሰብ መጠኑ ምንድነው መሆን ያለበት በሚል ቀርጸን ነው 3 ዩኒቨርሲቲዎች 3 ኮሌጆችን መስርተን ከዛ ካሪኩለሙን ለትምህርት ሚኒስቴር አቀረብ፣ ወዲያው ጸደቀ። በዚህ አይነት መሰረት ነው። በዚህ አልተዘጋጀንም። ስለዚህ መጣን። አስተማሪዎቻችን በተለይ አረብኛ አስተማሪ ሆኖ የተመረቁት አይደሉም። ስለ ፔዳጎጂ ስለ ስርዓተ ትምህርት መናሄጅ ላይ የሰለጠኑ ሳይሆኑ አረብኛን ተምሮ ያደጉ ስለሆኑ ብቻ አስተማሪ ብለን ቀጠርናቸው። ይሄ አስቸጋሪ ነው። ሌላው ችግር ማለት ነው ወጥ የሆነ የትምህርቱ መርሃ ግብር የለም። قضيه المناهج مشكله كبيره جدا። ምንድነው መናሄጅ ማለት ካሪኩለም መቅረጽ ማለት ቀላል ስራ አይደለም። ብዙ ነገሮችን ያጠነ መሆን አለበት። ይሄንን ለመስራት ደግሞ ከፍተኛ የሆነ ባለሙያ ነው የሚያስፈልገው። ሸሪከት ራጅሒ የምትባለው ሳዑዲ ላይ የታወቀው ትልቁ ካምፓኒ ራሱ የሆነ ይሄንን ፕሮጀክት ዘውላህ ኸይረኛ ሰው ነው ሱለይማን ራጂ ሀያቱ ሁሉ في خدمة الدين واللغة العربية መናሂጅ ለማስቀመጥ አንድ መናሂጅ العالمية የሚል ተቋም መሰረቱና ምን ይላሉ? አንድ ከታች ጀምሮ እስከ 12 ብቻ መንሃጅ ለመስራት ማለት ነው ወደ 35 የሚሆኑ ኤክስፐርቶችን ብዙ 100 ሺዎች የተቆጠረ ባጀት ተደርጎ 6 ዓመት ነው የወሰደባቸው ነው 6 ዓመት እና ቀላል ስራ አይደለም። ስለዚህ ካሁኑ ይህ የተከበረው የእስልምና ጉዳዮች ጠቅላይ ምክር ቤት በየደረጃው ማለት ነው ይህ ጉዳይ በሀገራዊ የአረብኛ ማስተማር ችግር ሆኖ ተቆጥሮ ይሄ ፕሮጀክት መሬት ላይ እንዲወርድ ከጎናችን ቁሙ እንላለን። የትምህርት ክፍሉ ዛሬ ይሄንን ዘንድሮ የመጀመር እቅድ አስቀምጦ ነው ያለው። ግን ስናየው በዚህ የሰለጠኑ ሰዎች ምን ያህል ናቸው ስንል ከአምና ጀምሮ 4 ሰው ማግኘት አልቻልንም። በዚህ የሰለጠኑ ማለት ነው። ከውጭም ብናመጣ በኢዝኒላህ ተዓላ እንጀምራለን። በአጠቃላይ ከእንቅፋቶቹ ከካሪኩለም ቀጥሎ እነዚህ ተቋማት ይፋዊ እውቅናና አቻ ግመታ የላቸውም። ከዚህ የተነሳ የሚይዙት መረጃና ሸሃዳ እውቅና አይኖረውም። ብቸኛ በዚህ ስራ ላይ እውቅና ያለው በዩኒቨርሲቲዎች ያለው የአረብኛ ክፍልና አሁን አወልያ
የአረብኛና ስነ ጽሁፍ ኩሊየት አረቢያ ሉጋ አረቢያ ወአዳቢያ በትምህርት ሚኒስቴር እውቅና ያገኘ ነው። ግን ሁሉም ቅድም ያልናቸው ተቋማት እውቅና ያለውን ስራ መስራት አለባቸው። አለበለዚያ الشهادات لا تعترف እና አንዱ ተግዳሮት ይሄ ነው። በዚህ ዙሪያ እንግዲህ ኢንሻአላሁ ተዓላ የተከበረው ቤቱ ይህንን ሁሉ እያየ በዝልላህ ምን መሆን አለበት የሚለውን ይነጋገራል፣ ያጤናል፣ ለችግሮቹ መፍትሄ ያስቀምጣል። እንደ መፍትሄ ብዬ የምለው እነዚሁ አሁን ያልኳቸው ነጥቦች ነው። አንደኛ ወደ ውጪ ሰው በብዛት ልከን በካሪኩለም እና በፔዳጎጂ የሰለጠኑ መምህራን እንዲመጡ እኛ ወደ ሳዑዲ ሄደን በተለይ በብዛት እና ሱዳን ላይ ሄደን ተምረን ነው የመጣ ነው። ግን ምርጫ ሲሰጡን የአረብኛ ቋንቋ እንኳን አንመርጥም፣ እንኳንስ አስተማሪ ለመሆን ማለት ነው። ትኩረት ተሰጥቶ ለአስተማሪነት መላክ አለባቸው ባይ ነኝ። ከዚህ የተነሳ አብዛኞቻችን እኔ ራሴ خيروني بين كلية اللغة وكلية الدعوة والشريعة قلت اللغة ምንድነው የምማረው? አልহামዱሊላህ ያኔ ከዛ በፊት እኔ ለሉጋ ኢዕራብና ቀዋዒድን ያፈዝቱ ስለሆነ በቃ የሚል ነው። ግን ትኩረት የሚያሰጠን ነበር። ይሄ ለሀገራችን በጣም አስፈላጊ ነው። ሌላው ይማር አንተ ወደዚህ ሂድ የሚል አልነበረም ማለት ነው። ትኩረት መሰጠት ያለበት ነው። ሌላው መምህራን ማሰልጠኛ በሀገራችን ደረጃ መመስረት አለብን ማለት ነው። አንድ ትልቅ ሙከራ ተጀምሯል አልহামዱሊላህ በአወልያ ኮሌጅ ዘንድሮ 50 ተማሪ ከየክልሉ አምጥተን ስራ ጀምረናል። የመጀመሪያ ሴሚስተር ፈተና ላይ ናቸው። ዱዓ አድርጉላቸው ኢንሻአላህ በቅርብ ጊዜ ባለሙያ የሆኑ በሁለት ዓመት ዲፕሎማ ወሲጥ መምህራን ወሎ ይወጣሉ። በዛ አይነት ኢንሻአላህ ተዓላ ይሄ መሽሩዕ በየክልሉ ቢያንስ በክላስተር ደረጃ 1-4 ክልል ላይ ቅርንጫፍ መመስረት አለበት ባዮችንን እኛ እንደዛ እንደ ዲፓርትመንቱ ሐሳብ ማለት ነው። በሶስተኛ ደረጃ የተዋሃደ የትምህርት መርሃ ግብር ቅድም እንዳልነው መዘጋጀት ያስፈልጋል ነው። የኔ ፕሬዘንቴሽን እና ተሳትፎ በዚሁ ያበቃል። በመጨረሻ እነዚህ ተቋማት የመንግስት አይደሉም። የተቋቋሙት በአህለል ኸይር ነው ወይም ደግሞ በህብረተሰቡ ተሳትፎ ነው። ትልቁ ችግር ባጀት የለም። ከዚህ የተነሳ ብዙዎቹ ተዘግቶ ነው ያሉት እና ወይም ደግሞ ለዘጉ ተቃርበዋል ነው ላቀደረላህ። ከዚህ የተነሳ የወቅፍ ጉዳይ በጣም መታሰብ ያለበት ነው። ወቅፍ የሌለው ያኒ ተቋም ለሞት የተዳረገ ነው ይባላል። ከዚህ የተነሳ ምዕራባውያን ከሚያደርጉት ትረስትና እንደዚህ ያለ ኢንዶመንት ትልቁ ቦታ የያዘው ጎግል ላይ ብታዩ the greatest and the biggest trust or endowment ብትሉ ሃርቫርድ ዩኒቨርሲቲ ነው። እሱን የሚያክል በቢሊዮኖች የሚቆጠር ዶላር ባጀት ያለው ከየት ነው? ከወቅፍ ነው ማለት ነው። ስለዚህ ይሄ ልምድ በሀገራችንም የግድ መሰራጨት አለበት እላለሁ። የአውቃፍ ኢንሻአላሁ ተዓላ አውቃፍና ዘካት ኮሚሽን እንደዚህ ተቋማትን የማስቀጠል ህልውናቸውን የማስጠበቅ አውቃፎች መሰራት አለባቸው ነው። ከአወልያ ጀምሮ ትልቅ የኢንከም ጄኔሬቲንግ ወቅፍ መኖር አለበት። ስም ወጥቶ ሁሉም ኢንሻአላሁ ተዓላ የሚሳተፍበት በቅርብ ጊዜ አሁን ባገኙት አዲሱ የፒያሳ መሬት ላይ ወርዶ መሰራት አለበት ነው። ይሄ ሀገራዊ አጀንዳ በትኩረት ደረጃ ደግሞ የመጅሊሱ ሆኖ በቅርብ ጊዜ መሰራት ያለበት ስራ ነው ይላለው። ወጀዛኩሙላሁ ኸይር። ይሄንኑ ነው ስላዳመጣችሁን ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን የሚያቀርቡት ዶክተር አብዱልአዚዝ ሁሴን ይባላሉ። ከ30 ዓመት በላይ የማስተማር ልምድ ያላቸው ናቸው። ፕሮፋይላቸውን ለመንገር ራሱ ፔፐር ነው የሚሆነው፣ ግን ዋና ነገር ነግራቸዋለሁ። በተለይም ከዛሬው ፓናላችን ጋር በተያያዘ መልኩ ማለት ነው። የዶክተር አብዱልአዚዝ የትምህርት
ባለሙያ ናቸው። ፔዳጎጂ የካሪኩለም ኤክስፐርት ናቸው። ያው ዶክተር ስል እንግዲህ 3 እርከን እንዳለፉ ይገባቸዋል። ቢኤም፣ ኤምኤም፣ ፒኤችዲም ፒኤችዲያቸውን ከውጭ ነው የያዙት፣ ሌሎቹን ከሀገር ውስጥ ከአዲስ አበባ ዩኒቨርሲቲ። ብዙ ከካሪኩለም ጋር በተያያዘ ብዙ በጆርናሎች ያሳተሙ ሰው ናቸው። በማማከር ደግሞ በዩኔስኮ፣ ትምህርት ሚኒስቴር፣ ዩኤስአይዲ፣ ዩኔስኮ፣ ሴቭ ዘ ችልድረን፣ ኖርጃን ሪፊውጅ ካውንስል የመሳሰሉት ቦታዎች በማሰልጠን እና ካውንስል በማድረግ ያገለገሉ ሰው ናቸው። ዶክተር አብዱልአዚዝ የኢትዮጵያ ሙስሊሞች ጥናትና ምርምር ፎረም መስራችና የስራ አስፈጻሚ አባል ናቸው። ዶክተር አብዱልአዚዝ ለእኔ ደግሞ አለቃዬ ናቸው። የአዲስ አበባ ዩኒቨርሲቲ የትምህርትና ቋንቋ ጥናት ኮሌጅ ምክትል ዲን ናቸው የአካዳሚው። አሁን ባለፉት 2 ሰዓቶች የቀረቡትን ስራዎች ያው አረብኛ ቋንቋ የታሪክ ክፍተትን ለመሙላት የታሪክ ናሬሽናችንም ደግሞ ሙሉም ለማድረግ ከጎረቤት ሀገሮች ጋራም ጤናማ ግንኙነት ለመፍጠር በተለይ ደግሞ በመካከለኛው ምስራቅ ያለውን ሪሶርስ ተጠቃሚም ለመሆን የአረብኛ ቋንቋ እንደሚያስፈልገን ያነሱ ይመስለኛል። ይሄን ለማድረግ አረብኛ ቋንቋን ማስተማር ለኛ ሸህም እንዳሉት ከሃይማኖቱ ጋር ሲያዝ ደግሞ ወሳኝ እንደሚሆን እናምናለን። ይሄን ለማድረግ እንግዲህ ቅድም እንዳሉት ዶክተር አብደላ ትምህርት ቤት መክፈት ብቻ ሳይሆን ትምህርት ቤት ሲከፈት የቋንቋ ትምህርት ቤት ሲከፈት የሚያጋጥሙት ተግዳሮቶችና መደረግ ያለባቸው ምንድን ናቸው የሚለውን ነገር በሰፊው ነው የሚያነሱት። ርዕሳቸው ወደ አማርኛ ስንመልሰው አረብኛ በኢትዮጵያ ትምህርት መዋቅር ውስጥ የፖሊሲ ማዕቀፍ ፈተናዎች፣ እድሎች፣ የወደፊት ስትራቴጂካዊ አማራጮች የሚልን ያቅፋል። ከዛም ይወጣል። በዚህ ላይ እስካሁን ያወራነውን ነገር ማለት ነው እስካሁን ያወራነውን ነገር በሰፊው ይተነትሉናል። ያው በፕሮግራሙ መሰረት 30 ደቂቃ አለዎት። ዶክተር አብዱልአዚዝ መቀጠል ይችላሉ። ለኢንትሮዳክሽኑ በጣም አመሰግናለሁ ዶክተር መሐመድን። ከዚህ ፕሬዘንቴሽን የበለጠ ዛሬ ደስታዬ ብዙ ሰዎችን ግማሹን በቴሌቪዥን ብቻ ማየው፣ ግማሹ ለአገሩ ሽንጡን ገትሮ ከኢጂፕሽያን ጆርናሊስቶች ጋር ሲሟገት በሚዲያ ማውቃቸውን፣ ግማሹ ስለ ታሪክ በሰፊው ስተነትን ማውቃቸው በሚዲያ ማያቸው ሰዎች፣ ስለ መልቲሊንጓል ስለማወራም እንደዚሁ ራሱ መልቲሊንጓል የሆነ ምሁር ፊት ለፊቴ ስለማይ እውነት ከዚህ ፕሬዘንቴሽን የበለጠ እናንተን ትልልቅ መሻይኮች፣ አሊሞች፣ ኡስታዞችን ማግኘት በትልቁ ደስታ ተሰምቶኛል። በርዕሱ ላይ እንደተመለከተው ኢንተግሬቲንግ አረቢክ ላንጉዌጅ ኢንቱ ኢትዮጵያን ኤጁኬሽን ሲስተም ነው የሚለው። እስካሁን ያቀረቡት አቅራቢዎች በእኔ እይታ ምንም ያስቀሩልኝ ነገር የለም። አብዛኛውን ብዙውን ነገር ብለውታል። እንዲሁ መደጋገምና ኤምፋሲስ መስጠት ትኩረት መስጠት ካልሆነ በስተቀረ ሁለቱ ኡስታዞች በሰፊው ሄደውበታል። የሆነ ሆኖ እኔ ደግሞ ኢንተግሬሽን ላይ አረቢክ ላንጉዌጅ ኢንተግሬሽን ላይ የተወሰነ ነገር ለማለት ከከሪኩለም አንጻር በተለይም ከስርዓተ ትምህርት አንጻር አንዳንድ ነገሮችን ለማለት እፈልጋለሁ። እዚህ ጋር ኦብጀክቲቮች አሉ። እንትኑ ኦብጀክቲቭስ ይሄ አውትላይኑ ነው። ማውጫው ይሄንን ይመስላል። ጊዜ ብዙ ስለማንወስድ ያ እስኪ ስለ አረብኛ ቋንቋ በሰፊው ተወርቷል። ግን እንደ መሰረት ስለ መልቲሊንጓሊዝም ለምን ያስፈልጋል? ባለ ብዙ ቋንቋ መሆን ራሱ ሀብት ነው ወይ? ለምን ያስፈልጋል? ኢትዮጵያ ምን አይነት አገር ነች? ይሄንን የግድ ማንሳት ያስፈልገናል። ኢትዮጵያ የአንድ ቋንቋ አገርም አይደለችም፣ የጥቂቶችም አይደለችም።
ባለ ብዙ ቋንቋ፣ ባለ ብዙ ሃይማኖቶች፣ የብዙ ብሔር ብሔረሰቦች፣ የብዙ ሰዎች መኖሪያ አገር ነችና የኛ ስርዓተ ትምህርት ይሄንን ያንጸባርቃል ወይ የሚል ጥያቄ ሁሉ ጊዜ ጭንቅላታችን ውስጥ ይመጣል። መልቲሊንጓሊዝም ለምን ያስፈልጋል? በራሱ ለምን ያስፈልጋል? በራሱ ኮግኒቲቭ ፍሌክሲቢሊቲ ነው የምንለው። ኮግኒቲቭ ፍሌክሲቢሊቲ ማለት ብዙ ቋንቋ ማወቅ የተለያዩ ኢንፎርሜሽኖችን በብቃት የማግኘትን፣ የራስን አይዲያ በትክክል መግለጽ መቻልን፣ ከሰዎች ጋር በደንብ ኢንተራክት ማድረግን እና ብዙ ጠቀሜታዎች አሉት። ባለ ብዙ ቋንቋ መሆን መልቲሊንጓሊዝም በራሱ ብዙ ጥቅሞች አሉት። ለአካዳሚክ አቺቭመንት ብዙ ጥቅም አለው። ብዙ ቋንቋ ተናጋሪ የሆነ ሰው ብዙ ሶርሶችን መጠቀም ይችላል። አረብኛን፣ እንግሊዝኛን፣ ፈረንሳይኛን፣ ኢጣሊያኛን በእነዚህ የተጻፉ ብዙ ዶክመንቶች በኢትዮጵያ ውስጥ አሉ። እነዚህ ማን ነው የሚጠቀማቸው? ባለ ብዙ ቋንቋ የሆነ ዜጋችን ነው የሚጠቀማቸው። አንድ ቋንቋ ይዘን ያለን ሰዎች በጣም እነዚህ ሪሶርሶች ይሄን ሀብት የመጠቀም እንትናችን በጣም ውስን ነው። ብዙም እየተጠቀምን አይደለንም። እውነቱን ለመናገር ብዙ አንጠቀምም። በተለያዩ ምክንያት ተገድበናል። ከዚህ ቻንስ ከዚህ እድል እውቀት ይዳብራል። ብዙ ቋንቋ ማወቅ እውቀት ላይ ኢምፓክት አለው። ጭንቅላታችንን ፈጣሪ የሰጠን ለአንድ ቋንቋ ብቻ አይደለም። እውነቱን ለመናገር አንዳንድ ጊዜ ሰፋ አድርገን ስናስበው የሰው ልጅ ስንት ቋንቋ መማር ይችል ይሆን? ስንት ቋንቋ እንደው ራሳችሁን ጠይቃችኋል? አሁን አምባሳደርን ጠይቁት፣ እኔን አይደለም። እና ስንት ቋንቋ ከተሰጠንስ፣ ይሄ መቼም ፈጣሪ ይሄንን ሰጥቶናል። ከተሰጠንስ ምን ያክል ፐርሰንት ነው ይሄንን የተጠቀምንበት? ይሄ እኮ ፈጣሪ የሰጠን ለምን ተጠቀማችሁኝ አይልም። በተጠቀምን ቁጥር ይዘረጋል። ካልተጠቀምንም ተዳፍኖ ወደ ዳኛው ዓለም ይዘነው እንሄዳለን። ስለዚህ እያንዳንዳችን ለምንድን ነው ቢያንስ እድሉን ካላገኘንም ለልጆቻችንስ እድሉን ብሎክ የምናደርገው ለምንድን ነው? እንደዚህ ራሳችን ጠይቀን ይሆን? ምክንያቱም መልቲሊንጓሊዝም ብዙ ጥቅም አለውና። በስራ ዓለም ብንሄድ ብዙ የስራ እድሎችን የሚያገኙ ሰዎች ብዙ ቋንቋ ተናጋሪዎች ናቸው። ውድድሩ ጥናት ቢደረግ መልቲሊንጓሊዝም የሆኑ ሰዎች፣ ብዙ ቋንቋ ተናጋሪ የሆኑ ሰዎች አንድ ቋንቋን ከምናገር የበለጠ ብዙ ስራ የማግኘት፣ ስራ የመቀያየር፣ ብዙ ኤክስፒሪየንስ የማግኘት እድላቸው በጣም ከፍ ያለ ነው። ስለዚህ አረብኛን በትምህርት ቤቶች ውስጥ ኢንተግሬት ማድረግ ሌላ ቻንስ ለልጆቻችን፣ እኛ ያጠናውን ለልጆቻችን መክፈት ነው የሚሆነው። ስትሮንግ ኢንተሌክቹዋል ካፓሲቲ ቅድም ብያለው። የኛ ኮግኒቲቭ ኤቢሊቲያችን፣ የኛ የማሰብ ችሎታችን ከፍ ያደርገዋል፣ ይዘረጋል፣ ይዳብራል፣ ይጨምራል። ይሄንን ለቋንቋ ያለን እይታችን በጣም ሰፋ ካላለ በጣም ነው የምንቸገረው። አንድ ቋንቋ ያስፈልጋል፣ ግን ከዛ አለፍ ብሎ አውት ኦፍ ዘ ቦክስ ማሰብ ያስፈልጋል። ይሄ ሰው ምንድን ነው የሚለው? ተመልከቱ። ዋን ላንጉዌጅ ሴትስ ዩ ኢን ኤ ኮሪደር፣ አንድ ቋንቋ በኮሪደር ውስጥ ህይወት እንዲወሰን ያደርጋል ይላል። ሁለት ቋንቋ ማወቅ ደግሞ ብዙ በሮችን ይከፍትልሃል ይላል። 3 ቋንቋ ማወቅ፣ 4 ቋንቋ ማወቅ፣ የበለጠ ደግሞ ማወቅ ምን ያክል እንደሚሆን ደግሞ ማሰብ ይቻላል። ስለዚህ መልቲፕል ኤጁኬሽናል ኤንድ ፕሮፌሽናል አድቫንቴጆች አሉት ለማለት ነው። እስኪ ከዚህ ሶርስ የተገኘውን እንይ። ከዚህ ሶርስ የተገኘ ዩኔስኮ ኤስቲሜሽን ነው። ግን ተመልከቱ እስኪ የዓለምን ህዝብ ሞኖሊንጓል የሆኑ አንድ ቋንቋ ብቻ የሚናገሩ ወደ 1/3 የዓለም ህዝብ ይሆናል ነው የሚለው። 1/3 1/3 ያክል አንድ አይነት ቋንቋ ብቻ ያወራሉ። እሱም ቋንቋ በአብዛኛው የአፍ መፍቻ ቋንቋቸው ይሆናል። ሌሎቹ ደግሞ ባይሊንጓል የምንላቸው ናቸው። the bilinguals speaks 2 languages፣ 2 ቋንቋ
ያክል ያወራሉ ባይ ማለት ሁለት ለማለት ነው። ለምሳሌ በእኛ ኬዝ አማርኛና ኦሮምኛን፣ አማርኛና ሶማሊኛን እንደዚህ አይነት ቋንቋ ብዙ ጊዜ because ኢትዮጵያ is መልቲ ሊንጓል ነች በተፈጥሮ በህዝቦቿ እንደዚህ። ሌላው ደግሞ ሶስት ቋንቋ የሚያሉ ትራይሊንጓል የሚባሉ ናቸው። እነዚህ ደግሞ ሶስት አይነት ቋንቋ የሚናገሩ ሰዎች ደግሞ 1 in 10 ይላል። ከ10 ሰው አንዱ እንደዚህ ይሆናል ነው። ግን ይሄንን ነው ኤስቲሜሽኑ የሚያሳየው። መልቲ ሊንጓል መሆን ደግሞ ተመልከቱ። around 1/4 of the world's population around 1/4 አንድ አራተኛው ያክል በእኛ ኮንቴክስት ስንመጣ አማርኛን ትምህርት ቤት እንግሊዝኛ ስለማያገኝ ምናልባት እንግሊዝኛን ባጠገቡ ያለውን ሌላን ትግርኛን ወይንም ኦሮምኛን እንደዚህ አይነት ሰዎች ይኖራሉ። መልቲሊንጓል በጣም ብዙ ቋንቋ የሚናገሩ ደግሞ ፖሊግሎት ይባላሉ። እነዚህ ደግሞ 1% ናቸው። 1% ናቸው በኢትዮጵያ ኮንቴክስት። ይሄ እንግዲህ ምንድነው የሚያሳየን? ግሎባል ኖርሙ መልቲሊንጓሊዝም ግሎባል ኖርም more than half of the world population uses 2 or more languages። አብዛኛው የዓለም ሰው ሁለት ወይንም ከዛ በላይ ቋንቋዎችን በየቀኑ ይጠቀማል። ወደ ኢትዮጵያችን ስንመጣ ደግሞ ወደ ኢትዮጵያ ስለዘሳል ይሄም ማድረጋቸው እንግዲህ ብዙ ኦፖርቹኒቲዎች አሉ። ኤጁኬሽን የትምህርት እድሎች፣ የሥራ እድሎች፣ የተለያዩ ባህሎች ጋር ኢንተራክት የማድረግ የመዋሃድ አብረው የመኖር እና ጥቅሙ በጣም ብዙ ነው። ኢትዮጵያስ ሪያሊቲ የኛ ሪያሊቲ ደግሞ የሚያሳየው ያው ኢትዮጵያኖች በተፈጥሮ በአብዛኛው ብዙ ቋንቋ የባለ ብዙ ቋንቋ ሀገር ነች ኢትዮጵያችን። ይሄም በመሆኑ ሰዎች ብዙ ቋንቋ ይናገራሉ። ይሄም ብቻም አይደለም፣ በየሪሊጂየስ በሃይማኖት ትምህርት ቤቶች፣ በዘመናዊ ትምህርት ቤቶች ቋንቋዎችን እንማራለን። አረብኛን፣ ግዕዝን በሃይማኖት ትምህርት ቤቶች አካባቢ ኢትዮጵያኖች ያገኛሉ። ከዚህም በተጨማሪ ደግሞ ኢትዮጵያኖች ለስራ ወዲያ ወዲህ ሲንቀሳቀሱ ባለ ብዙ ቋንቋ ይማራሉ። ይሄ የራሱ የሆነ አድቫንቴጅ አለው። ምንም ያክል በቁጥር ማስቀመጥ ቢያስቸግርም ብዙ ሶርሶች የሚያመለክቱት ብዙ ሰው ወዲያ ወዲህ ስለሚጓጓዝ በትምህርት ቤቶችም ስለሚያሳልፍ ወይ ባይሊንጉዋል ነው ወይ ሶስት ቋንቋ ይናገራል ወይ ሁለት ቋንቋ ይናገራል። ጥቂቶች የታደሉት ደግሞ ከዛ በላይ ቋንቋ መናገር ይችላሉ ነው። ይህን ካልን በኋላ ቅድም ያቀረቡት ኡስታዞች በሰፊው ሄደውበታል። ድራይቨርስ ኦፍ አረቢክ ላንጉዌጅ ኢንቴግሬሽን ምንድነው የሚገፋፋን? ስለ አረብኛ ቋንቋ ኢንቴግሬሽን እንድናወራ ምንድነው የሚያደርጉን? ዋት አር ዘ ድራይቨርስ ምንድናቸው? ቅድም ኡስታዞቹ አንስተዋል። አንደኛው ሂስቶሪካል ታይስ ነው። ኢትዮጵያ ታሪካዊ ትስስር አላት። ከማን ጋር? ከማንም በላይ የበለጠ ከሚድል ኢስት ካንትሪስ ጋር። ጎረቤት አገሮቿ አረብኛን ያወራሉ። ለሚድል ኢስት በጣም ቅርብ ነን። አረብኛ ያወራሉ። አረብኛ ቋንቋ ነው። አረብኛ እንደተባለው ደግሞ is one of the major international languages ነው። ይሄ ሂስቶሪካል ታይ ስላለ ትስስር ስላለ አረብኛን ኢንቴግሬት ለማድረጉ አንዱና ዋናው ሰበብ ሊሆን ይችላል። ለኢንቴግሬሽኑ ሂስቶሪካል ታይስ ሂስትሪው ራሱ አረብኛን ቅድም እንደተባለው በቁርአኒክ ስተዲስ ውስጥ በቁርአን ትምህርት ቤቶች፣ በመድረሳ ትምህርት ቤቶች ክሊን ኢቭን በሸሪዓ ፍርድ ቤቶች እንደዚህ የሚያገለግሉበት ወቅት እንደነበረ ብዙዎቻችሁ ቅድም ሰምታችኋል። ስለዚህ በፖሊሲ ኢምፕሊኬሽኑ ምንድነው? ፖሊሲ ኢምፕሊኬሽኑ አረብኛን ወደ ጎን መተው ማለት የራስን ሂስትሪ ወደ ጎን መተው ነው። አረብኛን ወደ ጎን መተው ማለት ከአሁን በፊት ተሰንደው ተጽፎ ያሉትን አርካይቭ ሳይደረጉ በየቦታው እንደ አልባሌ ሀብት በታትኖ መተው ነው። ይሄ ነው ፖሊሲ ኢምፕሊኬሽኑ። የራሳችንን ሂስትሪ እንዲተው ስለማንፈልግ፣ የሀገራችን ሂስትሪ እንዲተው ስለማንፈልግ አረብኛን ኢንቴግሬት ማድረጉ ግድ ይለናል ነው።
ሌላው ይሄም የተደገመ ነው። ጂኦግራፊክ ሎኬሽን ጂኦግራፊክ ብቻ አይደለም ስትራቴጂክ የሚል ጨምሩበት። ስትራቴጂክ ጂኦግራፊክ ሎኬሽን ነው። ኢትዮጵያስ ስትራቴጂክ ሎኬሽን is an opportunity for integrating Arabic language into our curriculum። በእኛ ከሪክለም ውስጥ አረብኛን ለመጨመሩ አንዱ ያለንበት ሎኬሽኑ ምንገኝበት ስትራቴጂክ ሎኬሽናችን ይሄንን እንድናደርግ ይገፋፈናል። አረቢክ ኢንተግሬት ማድረጉ ለሪጂናል ኢንተግሬሽን ይረዳናል። ክሮስ ቦርደር ኮሚኒኬሽን እንድኖረን ያረጋናል። በቢዝነሱ ውስጥ ንቁ ተሳታፊ እንድንሆን ያረጋናል። በዲፕሎማሲው እንረዳለን። ቅድም ብያለሁ። ጥቂት ወገኖቻችን ስለ ህዳሴው ግድብ ገትረው ሲከራከሩ ሀዲት ኖት ቢን ፎር አረቢክ ይሄን ማስራት አይችሉም ነበር። ዕውቀት ተጨምረው አረብኛን ቋንቋ ብቻም አይደለም ያልኩት ዕውቀቱም ስላላቸው ፕላስ ዘ ላንጉዌጅ እኚህ ኡስታዝና መሐመድ አልአሩሲ ሁለቱን በተለይ የማያውቅ ሰው የለም። ገትረው የተከራከሩት አረብኛም ከህፃንነታቸው ጀምሮ ባያድጉበት ኖሮ ለዚህ ለሀገራቸው እንደዛ ባልቆሙ ነበር። ስለዚህ ይሄ በጣም አስፈላጊ ነው የሚሆነው። አረብኛን ስርዓተ ትምህርታችን ውስጥ ማካተት ኮምፒቲቲቭም እንድንሆን ያደርገናል። ተወዳዳሪ እንድንሆን ያደርገናል። ዜጎቻችን ተወዳዳሪ ይሆናሉ። ይሄም በጣም አስፈላጊና ዋናው ነገር ነው። በዲፕሎማሲው ብያለሁ፣ በኢኮኖሚው፣ በትሬዱ፣ በቱሪዝሙ፣ በሁሉም አቅጣጫ አረብኛን ኢግኖር ማድረግ እውነቱን ለመናገር ቅድም እንዳልኩት ራሳችንን መርሳት ነው ወይንም ራሳችንን መጉዳት ነው። ሳናቀው ራሳችንን እየጎዳን ነው። ሳናቀው ራሳችንን ለብዙ አመት ዘመናዊ ትምህርት ወደ አገራችን ከገባ የት ነበርንኛ ነው? ዓለምን አገር እንደዚህ ተረሳ ነው። ከዛ በኋላ ነው እንግሊዝኛ እውነቱን ለመናገር መጥቶ እንትን ነው። አረብኛው ስለምን ተረሳ? ብዙ መጥቀም እየተቻለ ብዙ መጠቀም እየቻልን ሚድል ኢስትን በደንብ ኤክስፕሎይት ማድረግ እየቻልን አለማድረጋችን ሊቆጨን ይገባል ነው። ስለዚህ ይሄ ነው ሁለተኛው ድራይቪንግ ፎርስ። ዘ ሰርድ ዋን ኢዝ ናሽናል ዲማንድ። ናሽናል ዲማንድ አለ። አሁን ናሽናል ዲማንድ ወይንም ሪኳየርመንት አለ። ፖሊሲ ባኪንግ አለ። የፖሊሲ ድጋፍ አለ። የፖሊሲ ድጋፍ አለ። ፖሊሲ ፕሮቪዥን አለ። የአሁኑ በቅርብ በሮድ ማፕ ኢትዮጵያን ሮድ ማፕ ስተዲ ላይ ተንተርሶ የተቀረጸው አዲሱ የትምህርትና ስልጠና ፖሊሲ ምንድነው የሚለው መሰላችሁ? አንድ ተጨማሪ የውጭ ሀገር ቋንቋ ከ9ኛ ክፍል ጀምሮ እንደ አንድ ከእንግሊዝኛ ሌላ ነው እንደ አንድ ተጨማሪ ትምህርት የሚሰጥ እንደ አንድ አማራጭ ትምህርት የሚሰጥ ይሆናል ይላል። ይሄ ለዚህ ምርጫ ደግሞ ቀድሞ የሚመጣው የትኛውም ቋንቋ ሊሆን አይችልም። እውነቱን ለመናገር አረብኛ ነው የሚሆነው። for those reasons that I have mentioned before ቀድሜ ለጠቀስኳቸው ምክንያቶች ሌላ ኦፕሽን ይኖራል የሚል መከራከር ይቻላል። አረብኛ ቀድሞ የሚመጣ ኦፕሽን ነው። ስለዚህ አፕሮፕሪየት ኦፕሽን ነው፣ ትክክለኛ ኦፕሽን ነው። ይሄም ብቻም አይደለም። ቅድም ኡስታዝ ተናግሯል፣ ኡስታዝ መሐመድ ሰዒድም ተናግሯል፣ ዶክተር አብደላም ተናግሯል። ቀጣይነት ያለው ስርዓተ ትምህርት የትም አይደርስም። አዲስ አበባ ዩኒቨርሲቲ ውስጥ አረብኛ ዩኒት አለን። ከታች ያሉት ከየት ይምጡ ልጆቹ? ሰከንደሪ ስኩል ላይ ትምህርት ይሄ መዋቅር ከሌለን አረብኛ እንደ ሰብጀክት የማይሰጥ ከሆነ ልጆቹን ከየት ነው የምናመጣው? ገና ዩኒቨርሲቲ ላይ አሊፍ በአን ነው የምናስተምረው። ኢት ኢዝ አ ዩኒቨርሲቲ። ተመልከቱ እስኪ ያለውን ጋፕ ከየት ያምጡ? አረብኛ ዩኒቨርሲቲ 4 ዩኒቨርሲቲ ብለዋል ዶክተር አብደላ። እነዛም ይወድቃሉ። ከታች ያለው ካልተጠናከረ ምንም እድሜ የላቸውም። እነሱም ዴፊኒትሊ እድሜ አይኖራቸውም። ስለዚህ ይሄ ማጠናከር በጣም ግድ ይላል ነው። በየደረጃው ኢቭን ከኬጂ ጀምሮ why not from KG why we talk about primary school ጀምሮ በደንብ አረብኛን ማጠናከር ለዚች ሀገር በጣም ይጠቅማታል ነው የምንለው። ሌላው ደግሞ መንግስትን መደገፍ ነው የሚሆነው። አረብኛን ከሪክለም ውስጥ ማካተት መንግስትን መደገፍ ነው የሚሆነው። ቢኮዝ መልቲሊንጓል ግራጁዌት ካሉ
በተለያዩ ሴክተር ሚኒስትሪስ ውስጥ ይሳተፋሉ፣ ይሰራሉ። ፎሬን ሚኒስትሪስ፣ ኢሚግሬሽን ሰርቪስስ፣ ይሄ ማህበራዊ ዘርፍ፣ የተለያዩ ሴክተሮች ውስጥ፣ ኤምባሲዎች ውስጥ እነዚህ ባለሙያዎች ይፈለጋሉ። እነዚህ ግራጁዌቶች ይፈለጋሉ። አረብኛን ኢንተግሬት ሳናረግ መንግስትንም መደገፍ አንችልም ማለት ነው። በሌላ መልኩ አክሰስ ቱ ናውሌጅ እንደ ዶኩሜንቴሽን ቅድም ብያለው። እንግዲህ አረብኛ ከሃይማኖት ትምህርት ባሻገር ሂሳቡ፣ አስትሮኖሚው፣ ፊሎሶፊው፣ ሜዲሲኑ ያልነካካው የለም። በዚህ ቋንቋ ብዙ ነገሮች ቅድም ምሁራኖቹ እንዳሉት ብዙ ነገሮች ተጽፏል። እነዛ ሪሶርሶች ለማን ነው የምንተው? ለምንድን ነው የማንጠቀመው? ኢንዲጂነስ ናውሌጅስ የለም በአረብኛ የተጻፈ ቅድም የተነካኩ ነገሮች የተጠቀሱ ነገሮች። ስለዚህ አረብኛን ኢንተግሬት ማድረግ ከዚህ አንጻርም ሊታይ ይችላል ነው። ሌላው ቴክኖሎጂክና ዲጂታል ዴቨሎፕመንት ነው። አሁን ዓለም እየሮጠች ነው። አንድ ሰው ሲያወራ changes are taking place at there are changes at breathtaking speed ይላል። ለውጥ አሁን ትንፋሽ በምንወስድበት ያህል ፍጥነት ነው ለውጦች እየሆኑ ያሉት ነው የሚለው። በተለይ ደግሞ ቴክኖሎጂ ላይ አሁን እውነቱን ለመናገር ይሄ ዲጂታል ዲቫይድ አለ፣ ልዩነት አለ። ግማሹ ዲጂታሉን በየቀኑ እያባረረ አብሮ እየሮጠ ነው። ግማሾቻችን ደግሞ በጣም ወደ ኋላ እየቀረን ነው። አሁን ለወደፊቱ ካላሰብን መደባችንን ለመቀየር ይችል ይሆናል። ወደ መሀይምነቱ እንዞር ይሆናል፣ አይታወቅም። ቴክኖሎጂ ጥሎን ከደ መደባችን ዴፊኒትሊ ይቀየራል። እስከ ዛሬ 10 ዓመት 5 ዓመት የሚሆነው መገመት ያስቸግራል። በዚህ ፍጥነት ከቀጠልን ቴክኖሎጂ ጋር አብረን ካልሮጥን እኛ የምናውቀው ነገር ሁሉ ኦብሶሌት ይሆናል ማለት ነው። ከጥቅም ውጭ የሆነ ወይንም እውቀት አልባ እንዳንሆን ጥረት ማድረግ ነው። ለዚህም ደግሞ አረብኛን በከሪኩላማችን ውስጥ ምክንያቱም ቴክኖሎጂን እንድንጠቀም ጭምር ያግዘናልና ለዚህም ጭምር ያስፈልገናል ነው። ሌላው እንግዲህ እዚህ ጋር ትንሽ ወደ ከሪኩለሙ ልምጣና ይሄ ሁሉ አስፈላጊነቱ እኔም አወራው፣ ቀድሞ ያወሩኝ ኡስታዞችን በሰፊው አወሩ። ዘንዋት ምን እናድርግ? ክሪቲካል ከሪኩለም ኢንተግሬሽን ስቴፕስ ወይንም ስትራቴጂዎች አሉ። አንዱና ዋናው ፍላጎትን ለይቶ ማወቅ ነው። ፍላጎትን ለይቶ ኒድ አሰስመንት ነው የምንለው በከሪኩለም ቋንቋ። ኒድ አሰስመንት ኒድ ማለት ምንድን ነው? ኒድ is a gap between what we have and what we want to have። ኒድ ማለት አሁን ባለህና ልታገኘው በምትፈልገው መካከል ያለውን ጋፕ ነው ኒድ የምንለው። አሁን የት ነው ያለ ነው? ይሄንን ኤቪደንስ ቤዝድ በሆነ አኳኋን በደንብ ተጠንቶ መለየት ያስፈልጋል ነው። ዝም ብለን ስለፈለግን ብቻ ጥንቃቄ ያስፈልገዋል ብለዋል ቅድም። ዝም ብለን ስለፈለግን ብቻ ተነስተን ይሄ ልጆቻችን ይሄን ይማሩ ሰከንደሪ ስኩል ላይ ይሁን ዩኒቨርሲቲ ላይ ይሄ ይሁን ነው ያ አያስከድም በአካዳሚው ዓለም። ስለዚህ ኒድ አሰስመንት በጣም ያስፈልጋል። ይሄ እነዚህ ኒዶች ቢያንስ አንደኛ ጄኒዩን ኤጁኬሽናል ኤንድ ሶሳይታል ኒድ አለ ወይ የሚለውን በደንብ መለየት ያስፈልጋል። እውነተኛ የሆነ የማህበረሰብና የማህበረሰብ ፍላጎት አለ ወይ? ይሄንን በደንብ መለየት ያስፈልጋል። ይሄንን አለማድረግ ለሌላ ችግር ያጋልጠናልና። ሁለተኛ ምን ይፈልጋል? ለምን ፐርፐስ? አረብኛ ዝም ብሎ በደፈናው አረብኛ አይደለም። ምን ይፈልጋል? ምን for what purpose? who needs Arabic and for what purpose? ብዙ ፐርፐዞች አሉ። እነ ዶክተር እና ኡስታዝ መሐመድ ሰይድ አሁን ሾርት ተርም ትሬኒንግ ጀምሯል። ዛት ሾርት ተርም ትሬኒንግ is for specific purpose። ለተወሰነ ፐርፐዝ ነው፣ ሁሉም ፐርፐዝ አያገለግልም። ስለዚህ ይሄንንም የምንለየው ኒድ አሰስ ስናደርግ ነው። ፍላጎቶችን በደንብ ለይተን አጥንተን ስናውቅ ነው። ሌላው ምን አይነት አረቢክ ደረጃዎች ይኖሩታል? ኤሌመንታሪ ሌቨል፣ አድቫንስድ ሌቨል፣ አረቢክ ፎር አካዴሚክ፣ አረቢክ ፎር ሪሰርች፣ አረቢክ ፎር ሾርት ተርም ፎር
ፐርፐስ ፎር ኤግዛምፕል ፎር ዴይሊ ሌበረርስ ፎር ኤግዛምፕል ምን አይነት አረቢክ ነው የሚያስፈልገን? ይሄንንም መለየት ያስፈልጋል። ይሄ ኒድ አሰስመንት ለዚህ ነው የሚያስፈልገን። ሌላው ዱ ኤጁኬሽናል ኢንስቲትዩሽንስ ሃቭ ሰፊሽንት ካፓሲቲ፣ እውነት የትምህርት ተቋሞቻችን በቂ አቅም አላቸው? የሰለጠነ የሰው ኃይል አላቸው? ቅድም ተብሏል። የሰለጠነ የሰው ኃይል ካፓሲቲ፣ አረብኛ ተናገረ ሁሉ አስተማሪ ሊሆን አይችልም። መርካቶ የሚውል ነጋዴ በየቀኑ ሲደምር ነው የሚውለው መቼም አይደለም። ይቀንሳል፣ ይደምራል። መርካቶ ብሎ ማይደምር ማይቀንሰው ያለ አይመስለኝም። ሁሉም ግን አስተማሪ መሆን አይችሉም። መምህርነት የራሱ ሙያ የራሱ ስልጠና ያለው ፕሮፌሽን ነው። ስለዚህ ይሄ ካፓሲቲ አላቸው የኛ ኢንስቲትዩሽን ብሎ መጠየቅ ያስፈልጋል። የራሱ ትሬኒንግ አለው፣ ይሄ የራሱ ሳይንስ አለው። ዲጂታል ሪሶርስ አላቸው፣ ላብ አላቸው፣ ላንጉዌጅ ላብስ ፎር ኤግዛምፕል፣ ፋይናንሻል ሰፖርቱ አለ ብሎ እነዚህንም አይደንቲፋይ። ስለዚህ ኒድ አሰስመንት ኢዝ ኢምፖርታንት። እንዴትስ ቀጣይነቱስ ቀጣይነት አለው ወይ? ኢንሮልመንቱ ምን ይመስላል? ኢንሮልመንት የፈላጊውን ብዛትም ሳናቅ ዝም ብለን ትምህርት ቤቶች ስም ብለን ዩኒቨርሲቲ አንከፍትም። ያለ ፕላን የተከፈተ ያለ ፕላን ይዘጋል ነው የሚባለው። ምን ያክል ኢንሮልመንት ነው ያለን? ምን ያክል ስቱደንት ፖፑሌሽን ነው ያለን? አት ዋት ሌቨልስ? ይህንን በደንብ መለየት ያስፈልጋል። ጥናት ይህንን ማካተት አለበት። ስታፊንጉም እንደዛው፣ ፈንዱም እንደዚህ ሁሉ ማለት በኋላ ቀጥሎ የሚወጣው ወደሚቀጥለው ስቴፕ ነው። የሚቀጥለው ስቴፕ ኦብጀክቲቮቻችንን መለየት ነው። የትምህርት ዓላማውን መለየት ነው። አረቢክ ላንጉዌጅ ኦብጀክቲቭስ በደንብ መለየት ነው በኒድ አሰስመንቱ ላይ። ከዛ ይዘቶችን በደንብ መለየት ነው ለየተለያዩ ደረጃ። ለተለያየ ደረጃ ደግሞ እንደዚሁ ሜቶዶችን አሰስመንትን እንደዚህ መለየት ያስፈልጋል። ይሄ እነዚህ ነገሮች የምንሰራበት ይሆናል። ስለዚህ ኒድ አሰስመንት ኢዝ ኢምፖርታንት ማለት ነው። ይሄ ኮቴሽን ምን ይላል መሰለህ? ኒድ አሰስመንት ኢዝ ኤ ፓወርፉል ቱል ዛት ካን ሄልፕ ክላሪፋይ ኤንድ ቫሊዴት ትሩ ኒድስ። ትክክለኛውን ፍላጎት ለማወቅ ፍላጎት አሰሳ አሰስመንት በደንብ መካሄድ መቻል አለብን። ፍላጎትን ሳንለይ በደንብ ሳንለይ የምንቀርጸው ከሪክለም ምን ይሆናል መሰላችሁ? መፍትሄው በእጅ አለን። መፍትሄው በእጃችን ነው። ከሪክለሙ አለ። ችግሩን ፍለጋ ግን እንዞራለን። ሊሆን አይችልም። ዛት ካንት ቢ። መፍትሄውን ይዛል፣ ከሪክለሙን ይዛል። ይሄ ከሪክለም ለምን ይሆን የሚጠቅመኝ ብለህ ችግሮችን ፍለጋ መሄድ አትችልም ነው። ዘአዘር ወይ ራውንድ መሆን አለበት ነው የምንለው። በዚህ መልክ ይደራጃል። ኤለመንትስ አላይመንት አላይንድ መሆን አለባቸው። እስካሁን ያወራሁት ነገር ኒድ አሰስመንቱ አለ፣ ኮንቴክስቱ አለ፣ ያለንበት ሁኔታ ማለት ነው። ኤቭሪቲንግ ኮንቴክስቱ ያለንበት፣ ከዛ ኦብጀክቲቮቻችን፣ ይዘታችን፣ አሰስመንቱ፣ ስትራቴጂው፣ ከዛ እነዚህ በደንብ አላይንድ ይሆናሉ። እነዚህ በደንብ አላይንድ ከሆኑ ወደ ኢምፕሊሜንቴሽን ይከዳል ማለት ነው። በዚህ መልክ ማቀናጀት ይቻላል። በዚህ መልክ አቀናጀት ይቻላል። ይሄን ካደረግን እንግዲህ ውጤታማ እንሆናለን ማለት ነው። በአጠቃላይ እንግዲህ ኒድ አሰስ ማድረግ የኛ ፕሮግራም ኤጁኬሽናሊ ጀስቲፋይድ እንዲሆን፣ ፖሊሲ ጋር እንዲቀናጅ፣ አላይንድ እንዲሆን፣ ሬሌቫንትም እንዲሆን፣ ጠቀሜታ ያለው እንዲሆን፣ ሶሻሊ ሪስፖንሲቭ እንዲሆን፣ መላሽ እንዲሆን ማለት ነው ለማህበረሰቡ ጥያቄ። እንደገና ተወዳዳሪነትም እንዲኖረን ያደርጋል። ይሄንን ማድረግ ያስፈልጋል ነው። ሶ ኤኒ ኤፈርት ማንኛውም ጥረት አረቢክ ኤጁኬሽንን አረቢክ ላንጉዌጅን በከሪክለም ውስጥ ለማቀናጀት ለማካተት ወይንም ለመጀመር ከተፈለገ እኔም ሌሎችም የሚሉት በጥሩ አይነት ኮምፕሬሄንሲቭ በሆነ ኒድ አሰስመንት መካሄድ አለበት ነው የምንለው። በፕላን መሄድ አለብን ብለን ነው የምንለው። ሌላው እንግዲህ ቀጥሎ ያለው ስቴክ ሆልደርስ አሉ። ስቴክ ሆልደሮችን በደንብ ማሳተፍ ይፈልጋል። ስቴክ ሆልደሮቻችን ተማሪዎቻችንም ናቸው፣ ኢምፕሎየርስ ናቸው፣ መምህራን ናቸው፣ ሴክተር ሚኒስትሪስ ናቸው። ትምህርት ሚኒስቴር ብቻ አይደለም፣ የተለያዩ ሚኒስትሪስ፣ ክሊር ኮሚኒቲ ሪፕሬዘንታቲቭስ፣ ኤንጂኦስ፣ አሉሚናይ የተመሳሰሉት እነዚህን ሁሉ የግድ ማሳተፍ ይፈልጋል። እኛ እዚህ የተሰባሰብነው ብቻ አይደለንም።
እነዚህን በደንብ ማሳተፍ ይፈልጋል። ይሄን ማድረግ እንግዲህ ለነዚህ ነገሮች ብዙ በጣም ይረዳል። ዝርዝሩን እዚሁ ጋር ይታያል። ይሄን ማድረግ አረቢክ ራሱ ቋንቋው ራሱ ባለቤት ሁሉም ኦነርሺፕ ዴቨሎፕ ያደርጋሉ። ኦነርሺፕ የራሴ ነው፣ ይጠቅመኛል። ከመጀመሪያው ጀምሮ ኢምፖዚሽን አይሆንም። የተጫነ በሌላ አካል የተጫነ ሳይሆን የኔው ነው ብሎ ሁሉም ይወስድና ተቀባይነት ያገኛል። ያ ደግሞ ስራ ላይ ለማዋል በጣም ያግዛል ነው። without stakeholders consultation, effective integration of Arabic languages is unlikely to succeed. unlikely ውጤታማ አይሆንም። ያለ ባለድርሻ አካላት ተሳትፎ አረብኛን በየደረጃው ብንጀምር ውጤታማ አይሆንም ነው። ሌላው እንግዲህ የኒድ አይነቶች ናቸው፣ የፍላጎት አይነቶች ናቸው። ይሄንን በጣም ለእናንተ ብዙ እንትን ላል ይችላል። ኤኒዌይ አንደኛው ኖርማቲቭ ኒድ የምንለው ነው። በከሪኩለም ዴቨሎፕመንት ኖርማቲቭ ኒድ ነው የምንለው። ኖርማቲቭ ኒድ ማለት there is a national standard አለ። አሁን ደግሞ ያለ በትምህርት ቤቶች አለ በመካከላቸው ያለውን ጋፕ መለየት ነው። ሰው ኤጁኬሽን ፖሊሲው አለ። ኤጁኬሽን ፖሊሲ እኛ ደግሞ ኢምፕሊመንት የምናደርገው የምንፈልገው አለ። በሁለቱ መካከል ያለውን ጋፕ መለየት ያስፈልጋል። ያን ጋፕ ስናውቅ በቀላሉ ሌላው ኤክስፕረስድ ዲማንድ ነው። የተለያዩ ሴክተር መስሪያ ቤቶች ወይንም ድርጅቶች ክሊን ፍላጎት ያሳያሉ። ያንን ፍላጎታቸውን ለማሟላት አረብኛ ስልጠና ይሰጥ ይሆናል። ኤክስፕረስድ ኒድ ነው የሚባለው። ይሄ ከስራ ዓለም ሊነሳ ይችላል፣ ወይንም ደግሞ ዲፕሎማሲን ከማጠናከር ከተለያየ ፐርፐዝ ሊነሳ ይችላል። ሌላው ኮምፓራቲቭ ኒድስ ነው። ኮምፓራቲቭ ኒድስ ማለት ደግሞ ራሳችንን ከሌሎች ጋር በማወዳደር ፊል የምናደርገው ነገር ነው። ሌሎች አንዳንዱ ዩኒቨርሲቲ በጣም የተጠናከረ ነው፣ አንዳንዱ በአረብኛ ቋንቋ በጣም የደከመ ነው። ስለዚህ እንደና እዛ ሊሆን ብሎ የሚያደርገው አይነት ኒድ ዛት ኢዝ ኮምፓራቲቭ ኒድ። ወይንም ሌሎች ዩኒቨርሲቲዎች ሌላ ሀገር ያሉ ዩኒቨርሲቲዎች በዚህ በጣም የተጠናከሩ ነው፣ ኢትዮጵያችን በዚህ ትንሽ ደከም ያለች ነች፣ ለምን እንደነሱ አንሆንም ብለን የምናደርገው ጥረት ዛት ኢዝ ኮምፓራቲቭ ኒድስ ነው የምንለው። ሌላው ደግሞ ለወደፊቱ ዝግጅት ማድረግ ያስፈልጋል ብያለሁ። አንቲሲፔትድ ኒድስ ነው የምንለው። እሱም ስለ ወደፊቱም ሁሉ ጊዜ ማሰብ ያስፈልጋል። ከሪኩለም ስለ አሁኑ ብቻ አይደለም፣ ስለ ወደፊቱም ቢኮዝ ዊ አር ኦልዌይስ ቼንጅ ለውጦች አሉና። ቻሌንጅስ ብዙ ሰዎች አጥንቷል። እነ ዶክተር ኢድሪስ ሌሎችም ብዙ ሰዎች እንትናቸውን ዶክመንታቸውን ለማየት ሞክሬያለሁ። ብዙ ቻሌንጆች እንትን ተብለዋል። ኦልዞ ከረንት ፖሊሲ ኢንካሬጅ ለርኒንግ ኢንተርናሽናል ላንጉዌጅ it doesn't explicitly ስለ አረቢክ ፍሬምወርኩ የለም በትክክል አረብኛ በጣም አስፈላጊነቱ እየታወቀ ይሄንን ወደዛ ፑሽ ማድረግ እንደሚያስፈልገን እየታየን ነው። ስለዚህ ይሄ እንደ ቻሌንጅ ሊወሰድ ይችላል። ሁለተኛ ኖ ሃርሞናይዝድ ከሪኩለም እዚህም እዛም የተበጣጠሱ ዶክተር አብደላም ብለዋል። ሁሉም ብዙ ቦታ አለ። የኛ ከሪኩለም ከሌሎቹ በምን እንደሚመሳሰል በምን እንደምንለያይ አናቅም። we may give the same BA degree in Arabic and yet we don't know the content ይዘቱ ግራጁዌት ፕሮፋይሉ ይሄ ምን ያክል እንደሚለያየን ብዙም አናቅምና በዚህ በኩልም ትንሽ ክፍተት ይታያል የሚል ነው። ስለዚህ ናሽናሊ ስታንዳርዳይዝድ የሆነ ከሪኩለም አክሪዲቴትድ የሆነ ከሪኩለም በጣም ያስፈልጋል ነው። ይሄ ደግሞ ከለርኒንግ አውትካምስ አንፃር፣ ከተማ አሰስመንት አንፃር፣ ከክሬዲት አንፃር፣ ከኮርሶች አንፃር፣ ከቲቸርስ ኮምፒተንሲ አንፃር፣ ስታፊንግ ቅድም ያልነው ከዛ አንፃር ሊታይ ይችላል ነው። ኢንስቲትዩሽን ዛት ኦፈር አረቢክ ኦፕን ዩዝስ ዲፍረንት የተለያየ ቋንቋ ካሪኩለም ነው የሚጠቀሙት። አንዳንድ ጊዜ ደግሞ ሎካላይዝድስ ነው ወይ ኢትዮጵያ ይላል ወይ የምናስተምረውን ነገርም እሱንም በጣም ማየት ያስፈልጋል። ሎካል ኮንቴክስቹዋላይዝ ማድረግ ያስፈልጋል። ምንድነው የምንለው በዚህ ፔስት ማድረግ ከት ኤንድ ፔስት ከሌላ ሀገር እንደው ዝም ብሎ አቶ አንታይም ልጆቻችን ስለ ሚሲሲፒ ሪቨር የት ነው ያለው ሲባል ሚሲሲፒ ሪቨር ያውቁ ነበር፣ አዋሽ ግን ከየት እንደተነሳ እና የት እንደሚሄድ አያውቁ ነበር ይባላልና እንደሱም እንዳንሆን ጥንቃቄ ይፈልጋል። ስለዚህ አረብኛው ጥሩ ነው፣ ግን ኮንቴክስቹዋላይዜሽን ኢዝ ኦልሶ ኢምፖርታንት።
ሌላው ኢንሰፊሽንት ሪኮግኒሽን አረቢክ ብዙም ሊሚትድ የሆነ ሪኮግኒሽን ነው ሶፋር ያለው። ቅድም ብዙ ተብሏል። ይሄንንም በደንብ ማየት ይሄኛው አንደኛው ቻሌንጅ ነው። ዊክ ኢንስቲትዩሽናል ሰፖርት አለ። ያ በጣም ደከም ያለ ነው። ኢንስቲትዩሽናል ሰፖርቱ ብዙ አይደለም። አረብኛ እንትን ለማለት እውነቱን ለመናገር በጣም ደከም ያለ ነው። በጣም ያነሰ ነው ለማለት ይቻላል። ሎስ ኦፍ ስኮላርሊ ኮንቲኒቲ ትራዲሽናል ሉክ ሞደርን ኤጁኬሽን ኢዝ ኖት ዘ አውት ግሮዝ ኦፍ ኢትዮጵያ። እውነቱን ለመናገር ሞደርን ኤጁኬሽንን ከውጭ ነው ያልነው። አረብኛ ግን እዚሁ እያለ ማሳደግ አልቻልንምና እንግሊዝኛው በዛ ልክ ማሰብ እንደሚገባን የሆነ ነገር ያሳየናል። ሾርቴጅ ኦፍ ስታፍ፣ ሾርቴጅ ኦፍ አረቢክ ላንጉዌጅ ኢንስትራክተርስ። በእኔ ዩኒቨርሲቲ በእኔ ኮሌጅ አንድ ሰው መሐመድ ሳኢድ ናቸው። ለብቻ ጥቂት ይገዛላቸው እነ ዶክተር እንድሪስ የተወሰነ ይረዱ ይሆናል። በአብዛኛው ግን ብቻቸውን ነው። አንድ እንጨት ብቻውን አይነድም ይባላል። ግን ብቻቸውን ነደው 15 ተማሪ 16 ተማሪ ዘንድሮ አስፈትነው ሁሉንም 100% በናሽናል ኤግዛም በዚህ ኤግዚት ኤግዛም አስፈትነው ሁሉንም ግራጁዌት አስደርጓል። ከዛ ውስጥ አንዱ ልጃቸው ነው። ኮሌጁም ያመሰግናቸዋል። ብቻቸውን ነው የለፉት እውነቱን ለመናገር ብቻቸውን with little support። ስለዚህ ይሄ ትልቅ ቻሌንጅ ነው። በዛ አይነት እሳቸው ሁሌ ይቀጥላሉ። ሌላ ጥያቄ ነው። የግድ እገዛ እንደሚፈልግ ግን በጣም ግልጽ ነው። በትምህርት ቤቶች በኢንስቲትዩሽንስ መካከል ቅድም ዶክተር አብደላ ባነሳቸው ዩኒቨርሲቲዎች መካከል ኢንስቲትዩሽንስ መካከል ምን ያክል ሊንኬጅ አለ፣ ምን ያክል አብረው ይሰራሉ የሚል እሱ ትልቅ ጥያቄ ነው የሚሆነው። ይሄ ላይ መስራት ያስፈልጋል። ሪሶርስ ላይ ብዙ ማሰብ ይፈልጋል። ማርኬቱን ደግሞ በደንብ ማየት ያስፈልገናል። ማርኬቱ ምን ይፈልግ ይሆን? ማርኬቱ ስራው ምን ይፈልጋል? ብዙ ወጣቶቻችሁ ወደ አረብ ሀገር ይሄዳሉ፣ ግን ቋንቋ አያውቁም። አይቸገሩም ይሆን? እዛ ቻሌንጅ አይሆንም ይሆን? እዛ የራሳቸው መብት እንኳን ለመግለጽ አይቸገሩም ይሆን? እዚህ አገርስ በጣም አረብኛ በፈላጊ የሆኑ ድርጅቶች የሉም፣ ኢንስቲትዩሽንስ ኤንጂኦስ የሉም። ይህን በጣም ማሰብ ያስፈልጋል ነው። ጀነራል ኮንክሉዥን ሪማርኩ ላይ እንግዲህ ብዙ አልሄድበትም። ሰውም የተሰላቸ ይመስለኛል። ሞዴሬተሩም እዚህ አቁም እያለኝ ነው። በአጠቃላይ ግን ይሄ ማቴሪያላይዝ ለማድረግ አንደኛ ኒድ አሰስመንት በጣም ያስፈልጋል። ይሄንን በደንብ መስራት አለብን። ቲቸር ኤጁኬሽን ላይ መስራት አለብን። ቅድምም ተነስቷል። መምህራን ላይ ካልሰራን ኤቭሪ አረቢክ ስፒከር ካኖት ቲች፣ ሁሉም አረብኛ ተናጋሪ ማስተማር አይችልም። ይሄን መቼም ቅድም ተናግሬያለሁ። በተለያዩ ደረጃዎች በዚህ ላይ መስራት ያስፈልገናል። ለፕራይመሪ፣ ለሰከንደሪ፣ ለዩኒቨርሲቲ መባል ይሄን በጣም መስራት አለብን። ፓርትነርሺፓችንን በጣም ማጠናከር ያለብን በዩኒቨርሲቲዎች መካከል በተለይ ከአረቢክ ዩኒቨርሲቲስ ጋር እኔ አይዳውት የትኛው ኢትዮጵያ ዩኒቨርሲቲ ውስጥ የቱ ዩኒቨርሲቲ ከአረብ አገር ካሉት ዩኒቨርሲቲዎች ጋር ይሰራል የሚል ግንኙነት ጥብቅ ግንኙነት አለው የሚል በጣም አጠራጣሪ ነው። በቅርብ አምባሳደሩ መጥተው ነበረ እኛ ጋር የተወሰነ ቃል ገብተዋል። whether that may be materialized, really I don't know. Anyway የተወሰነ በጣም ዊክ ነው ኢን ጀነራል። ይሄ እዚህ ላይ መስራት መቻል አለብን። ሶርስ ሴኩር ማድረግ አለብን። ከገቨርንመንት ጋር በደንብ ጠንክረን መስራት መቻል አለብን። መንግስት ማገዝ ብያለሁ። ከገቨርንመንት ጋር በደንብ ከሴክተር ሚኒስትሪስ ኖት ኦንሊ ሚኒስትሪ ኦፍ ኤጁኬሽን ከፎሬን ሚኒስትሪ ከማህበራዊ ዘርፍ ከሌሎች ሴክተር ሚኒስትሪስ ጋር በደንብ መስራት አለብን። የኛን ኢንተሌክቹዋልስ በደንብ መጠቀም መቻል አለብን። አመሰግናለሁ።